በዚህ ቪዲዮ ሪሚዲያል ስትሄዱ ምን መያዝ አለባችሁ እና ምን አይነት ስህተት መጠንቀቅ አለባችሁ ሪሚዲያል ላለመውደቅ እና ምን ነገሮችን መስራት አለባችሁ ሪሚዲያልን ለማለፍ እና ፈተናው ከስንት ነው የሚያዘው፣ ግቢ ውስጥ ደግሞ ስንት ጊዜ ትቆያላችሁ፣ ካለፋችሁ በኋላ ምንድነው የሚጠብቃችሁ እና በአሪፍ ውጤት ለማለፍ ምን ከአሁኑ ማድረግ አለባችሁ የሚሉትን እና ሌሎች ከሪሚዲያል ጋር የተያዙ ጥያቄዎችን እነግራችኋለሁ ማለት ነው። እና ፕሊዝ ይህ ቪዲዮ ለብዙ ሪሚዲያል ተፈታኝ ስለሚጠቅም ፕሊዝ ሼር ማድረጋችሁን እንዳትረሱ። በጣም ለብዙ ተማሪ ይጠቅማል። ቻናሉን ሰብስክራይብ አድርጉት። አብዛኞቻችሁ ቪዲዮን ስትመለከቱ ቻናሉን ሰብስክራይብ አታረጉም፣ ቪዲዮ ላይክ አታረጉም እና ይሄ ብዙ ተማሪ ጋር እንዳይደርስ ስለሚያደርግ ፕሊዝ ቪዲዮ ላይክ ማድረጋችሁን እንዳትረሱ። ቀጥታ ወደ ጉዳያችን እንገባለን ማለት ነው። እና መጀመሪያ ላይ የምንመለከተው ፈተና ከስንት ነው የሚያዘው የሚለው ነው ማለት ነው። በመጀመሪያው ግን ላለፋችሁ ተማሪዎች እንኳን ደስ አላችሁ ማለት ፈልጋለሁ። ባለፈው ማክሰኞ የትምህርት ሚኒስቴሩ የማለፊያ ውጤቱን አናውንስ አድርጎ ነበር። ለወንዶች አጠቃላይ ወንዶች 216 ለሴቶች ደግሞ 204 ነበር እና አብዛኞቻችሁም እንዳለፋችሁ ነግራችሁን ነበርና በጣም ደስ ብሎናል እና እናንተንም እንኳን ደስ አላችሁ ለማለት እንፈልጋለን በመጀመሪያ። እና ሁለተኛ ላይ ደግሞ ሪሚዲያል ከስንት ይያዛል የሚለው ነው። ይሄ እንደምታውቁት ከአምና በፊት የነበረው አመታት ላይ ሁለት አመታት ላይ ከ30 እዛው በተመደባችሁት ዩኒቨርሲቲ ጨርሳችሁ 70ው ደግሞ ከትምህርት ሚኒስቴሩ ይወጣ ነበር። አሁን ላይ ከአምና ጀምሮ ደግሞ ሙሉ ፐርሰንቱን 100% ከሚኒስቴሩ ነው ማለት ነው የሚወጣላችሁ እና አብዛኞቻችሁ ተማሪ እየፈራችሁ ነው ማለት ነው። እና ምንም የሚያስፈራ ነገር የለውም ማለት ነው። እና መጀመሪያ ላይ ምን መስራት አለባችሁ ማለት ነው ምነግራችሁ። ሪሚዲያል ከመሄዳችሁ በፊት ምን መስራት አለባችሁ ፕሊስ ይህን ቪዲዮ በጣም እንድታዳምጡ ፈልጋለሁ። ቢኮዝ ሪሚዲያል ሁላችሁ ማለፍ አለባችሁ። ለምን ካላችሁ ለሪሚዲያል ብቁ ነጥብ ካላችሁ ሪሚዲያል ታልፋላችሁ ማለት አይደለም። ካልተሳሳትኩ አምና ላይ ወደ 30% የሚሆን ተማሪ ሪሚዲያልን ራሱ ወድቋል። ወደ ሪሚዲያል ነጥቡ ሪሚዲያል ተምሮ አንድ አመት ተምሮ ወድቃልና እናንተም መውደቅ ስላሌለባችሁ ይህን ቪዲዮ በጥሞና መከታተል አለባችሁ ማለት ነው። እና መጀመሪያ ላይ ለሪሚዲያል ዝግጁ ብትሆኑ ከአሁኑ እመክራለሁ ማለት ነው። ከአሁኑ ቢያንስ ጊዜ አላችሁ። ሪሚዲያል ቢያንስ 1-2 ወር አላችሁ። ከጥቅምት ጋር 2-3 ወር ይኖራችኋል ማለት ነው። እና በዚህ ጊዜ በጣም ከቲክቶክ ስክሮል በማድረግ ባሻገረ ሌሎች ነገሮች ላይ ብታተኩሩ እመክራለሁ ማለት ነው። ሞጁሎቹን ፈልጋችሁ እና የተለያዩ ነገሮችን ለትምህርታችሁ የሚጠቅማችሁ ለሪሚዲያላችሁ የሚጠቅማችሁ ነገር ከአሁኑ ብትሰሩ ትጠቀማላችሁ ብዬ አስባለሁ። እዛ ብዙ ጫና ስላለ አሁኑ ከዚህ እየቀነሳችሁ ብትሄዱ በጣም ነው የምትጠቀሙት እና ወደፊትም ይጠቅመኛል የምትሉትን ስኪል ደግሞ በዚህ ጊዜ ቢውልድ ማድረግ ትችላላችሁ። አሁን በዚህ 3 ወር ባላችሁ ጊዜ ውስጥ በጣም ትልቅ ነገር መስራት ትችላላችሁ ማለት ነው። እና ሜቢ የምትጠሩት ታህሳስ ላይ እንዳምና ላይሆንም ይችላል ወይ ቀረብ ብሎ ወይ ራቅ ብሎ ሊጠሯችሁ ይችላሉ ማለት ነው። ያው እንደ ትምህርት ሚኒስቴሩ ይፋ ያደረገው ነገር የለም ማለት ነው። እና አንዳንድ ነገር መጠንቀቅ አለባችሁ ሳትሄዱ በፊት ፕሊዝ። ይሄን ጊዜ በጣም ጎልድ ጊዜ ነው ማለት ነው። እንዳለፈው ጊዜዎች ስክሮል ባታረጉ ደስ ይለኛል። ዩቲዩብ ላይ እንዲ ቲክቶክ ላይ ስክሮል ከምታረጉ አንዳንድ ሞጁሎቹን ከፈታ አርግታችሁ ብታዩ ትጠቀማላችሁ ማለት ነው። በጣም ነው የምትጠቀሙት። ይሄ በጣም ብዙ ተማሪ ስህተት የሰራ ነው። ሪሚዲያል ሳይድ በፊት ስክሮል እያደረገ እዛ ሄደው እየተቸገረ ነበር እና እዛ ከሄዳችሁ በኋላ ያው መጀመሪያ ላይ ምንም ያስፈራ ነገር የለም። አንዳንድ የምትይዙት ነገር ሜቢ እንደ የተለያዩ የጋይድ መጽሐፎችን ይዛችሁ ብትሄዱ እዛ ማይገኙትን ምንም ትጠቀማላችሁ። የተለያየ ጋይዶችን ይዛችሁ ብትሄዱ እና በትርፍ ጊዜያችሁ ማንበብ የምትፈልጉትን መጽሐፍታት ይዛችሁ ብትሄዱ ይመከራል። በጣም አሪፍ ነው። ብዙ ተማሪዎች እንደዛ እየነገሩኝ ነበር እና እንደዛ ይዛችሁ ከሄዳችሁ በትርፍ ጊዜያችሁ ልታነቡ ትችላላችሁ። ሜቢ ከሞጁሎቹ ጋር የተያያዘ መጽሐፍቶች ይዛችሁም ከሄዳችሁ አሪፍ ነው ብዬ አስባለሁ። እና እዛ ከሄዳችሁ በኋላ ፕሊስ በኢንፎርሜሽን ብትንቀሳቀሱ በጣም አሪፍ ነው ብዬ አስባለሁ። አብዛኞቻችሁ የሪሚዲያል ተማሪ ወይ የፍሬሽማን ተማሪ ስህተት የሚሰራው
እዛ ከሄደ በኋላ ዝም ብሎ በደፈናው ነው የሚያጥነው ማለት ነው። እና በተለያየ ኢንፎርሜሽን የተለያየ አምና የተፈተኑት የሪሚዲያል ተማሪዎች እና ፍሬሽማኖች ኢቭን ራሱ ብትጠይቁ አሪፍ ነው። እንዴት እንደሚወጣ ፈተናው ጀስት ከ9 እስከ 12 ስላጠናችሁ ብቻ ጥያቄዎቹን በሙሉ ትመልሳላችሁ ወይ ታልፋላችሁ ማለት አይደለም ማለት ነው። እና የተለያየ ማንበብ ያሉባችሁን ነገሮች እዛ ብትማሩ አሪፍ ነው ማለት ነው። እንደነገርኳችሁ ቅድም ላይ 30% እንደ ድሮ ከተመደባችሁበት ግቢ አይወጣም። 100% ሚኒስቴሩ ስለሆነ እና እዛ ውስጥም የተለያየ ነጥቦች አይያዙ ማለት ነው። ሜቢ አብሰንትም ካልመጣችሁም ራሱ ምንም አይጎዳችሁ ማለት ነው። ነገር ግን እዛ ውስጥ የምትማሩት ነገር በጣም ወሳኝ ስለሆነ ፕሊስ ከክላስ ባትፎርፉ አሪፍ ነው። እዛው ብትማሩ ብቻዬን አጠናለሁ ከምትሉ በጣም እዛ ሞጁሎች ላይ ፎከስ አርግታችሁ ራሱ ብታጠኑ በጣም በአሪፍ ነጥብ ራሱ ልታልፉት ያላችሁ ማለት ነው። እና ግቢ ውስጥ ስንት ጊዜ እንቆያለን ካላችሁ አብዛኞቹ ተማሪ እንደነገሩኝ ከሆነ ከ6 እስከ 5 ወር ነው ማለት ነው። ቢበዛ 6 ቢያንስ ደግሞ 5 ነው ማለት ነው። እንደነገርኳችሁ ከታህሳስ ላይ ከተጠራችሁ ራሱ ወደ 10ኛ ወር ላይ ወደ ሰኔ ላይ ያልቃል ማለት ነው። የምትማሩት ተፈትናችሁ ትመለሳላችሁ ማለት ነው። እና ወደ 6 ወይ 5 ወር ብቻ ነው እዛ የምትቆዩት፣ ብዙ ቆይታ አይደለም። እና እንደዛ ማወቅ አለባችሁ ማለት ነው። ሌላው ደግሞ አንድ የረሳሁት ነገር ከመጽሐፍታት ውጪ ምን መያዝ አለብን እዛ ስንሄድ፣ ምን ብርድስ መያዝ አለብን ኦር ኮምፒውተር የተለያዩ ስልኮች ብንይዝ አሪፍ ነው ብላችሁ እየጠየቃችሁ ነው። በዚህ ነገር ላይ ፒሲ ነገር ትላልቅ ኤሌክትሮኒክሶችን ባትይዙ ይመከራል። ሜቢ ማትጠቀሙት ከሆነ ኦር ማትሰሩበት ከሆነ እዛው ብታስቀምጡት ቤታችሁ ብታስቀምጡት ይመከራል ማለት ነው። ከምን አይነት ጋር ተማሪ እንደምትገናኙ ስለማታውቁ እንደዚህ አይነት ሴፍቲዎችን ከመጀመሪያ ራሳቸውን ብትጠብቁ አሪፍ ነው። እና ይዛችሁ መሄድ ያለባችሁ እቃዎች ምን ናቸው? እነዚህ እንደ ብሩሽ አይነት ሳሙና አይነት ነገሮች ይዛችሁ ብትሄዱ አሪፍ ነው ማለት ነው። ይዛችሁ መሄድ ያለባችሁ እና ብዙ ነገር ደግሞ የዩኒቨርሲቲ ምደባችሁ ሲታወቅ እነሱ ራሱ ይነግሯቸዋል ማለት ነው። ልብስ ላይ ደግሞ በጣም ባታበዙ አሪፍ ነው። ጀስ መካከለኛ ብታረጉ አሪፍ ነው ማለት ነው። ብዙ ልብስ ይዛችሁ መሄድም ያው ዋጋ አለው ብዬ አላስብም። እና እንደዛ ማወቅ አለባችሁ ማለት ነው። በልብስ ወይ በአንዳንድ ኤሌክትሮኒክሶች ጉዳይ ይሄን ካለን በቂ ነው። እና የተወሰነ ገንዘብ ይዛችሁ ብትሄዱ ይመከራል ማለት ነው። ሜቢ እዛ ያለው ነገር የሚያስፈልጋችሁ ነገር ካለ ወይ ምግቡ ካልተስማማችሁ ወይ ነገር ካልተስማማችሁ ራሱ ገንዘባችሁን አውጥታችሁ ልትጠቀሙ ትችላላችሁ ማለት ነው። እና በአጠቃላይ የግቢ ላይፍ ምን ይመስላል ካላችሁ እና የግቢ ላይፍ በጣም ሲምፕል የሆነ ነገር ነው። ከተለያየ ሰው ጋር ሃይማኖት ጋር ከተለያየ አይዲዮሎጂ ያለው ህዝብ ጋር ስለምትቀላቀሉ በጣም ሜንታሊ መዘጋጀት አለባችሁ ማለት ነው። ከመሄድ ራሳችሁን ማሳመን አለባችሁ። ምንም ቢመጣ ለመውሰድ ለመቀበል ዝግጁ መሆን አለባችሁ ማለት ነው። ሜቢ አንዳንዱ ከናንተ ባህል ጋር የሚጋጭ ነገር ሊሰራ ይችላል እና የግቢ ላይፍ ብዙም የተጋነነ የለውም ማለት ነው። ሜቢ ከአንዳንድ ዲስትራክሽን ትርቃላችሁ እዛ በመግባታችሁ ቤት የሚያስቸግራችሁ ነገር ኦር በቤታችሁ ስትሆኑ የሚያስቸግራችሁ ነገር እዛ ላይ ያስቸግራችሁ ይችላል። እና ሜቢ እንደዚህ ካልኳችሁ ግቢ ዲስትራክሽን የለም ብላችሁ 100% ሹር መሆን አትችሉም። እዛ ሜቢ ዲስትራክሽን ይኖራል። ጓደኛ ዲስትራክሽን ነው። የተለያየ ማጥናት ባለባችሁ ጊዜ ውስጥ ልትጠሩ ትችላላችሁ ጌሞች ላይ የተለያየ ጌሞች ላይ እና ሜቢ ብዙ ነገር አለ ግቢ ላይ ስትገቡ እና በጣም ብዙ ዲስትራክሽን ሜቢ ከዚህም በላይ ሊኖር ይችላል። እና ሜንታሊም ተዘጋጅታችሁ ከሄዳችሁ ምንም አይደለም ማለት ነው። እና ይሄ ቪዲዮ ብዙ ተማሪ ጋር እንዲደርስ ቪዲዮ ላይክ፣ ቻናል ሰብስክራይብ ማድረጋችሁ እንዳትረሱ። ይጠቅማል ለምትሉት ጓደኛችሁ ሼር አድርጉ። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ